ታቦር ክቡራን ዲያቆናት፣ የተከበራችሁ በዚህ ቅዱስ ማለዳ በቤተ መቅደሱ እግዚአብሔር በፍቅሩ የጠራችሁ ኦርቶዶክሳውያን ሁላችሁ በክርስቶስ ፍጹም ሰላም እንደምን አደራችሁ? እንደምን አደራችሁ? እንደምን አደራችሁ? እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። ዛሬ በቤተ ክርስቲያናችን ሥርዓት መመሪያ መሰረት ለነፍሳችን የተላለፈልን ወይም ደግሞ የተነገረን ቃል በማቴዎስ ምዕራፍ 8 ላይ ያለው ቃል ነው። ሙሉ ቃሉ ለዛሬ ሁላችንም ለነፍሳችን ለሕይወታችን ይዘነው የምንሄደው ቅዱስ ቃል ተነቦልናል። በመላው ዓለም ያለችው ኦርቶዶክሳዊት ቤተክርስቲያናችን በዛሬ ማለዳ የምታስተምረው ይህንን ወንጌል ብቻ ነው። ያ ማለት ቤተክርስቲያናችን ሁሉም ሰው ትዝ ያለውን ተነስቶ የሚናገርባት አይደለችም። ቤተክርስቲያናችን በስርዓት የምትመራ አንድ ቃል የምትናገር ቤተክርስቲያን ነች። ይሄ ከሁሉም ልዩ ያደርጋታል። ዛሬ የሚቀደሰው ቅዳሴ ጊዜ የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 8 መዝሙሩ የሌሊቱ መዝሙር ደግሞ ቦአ ኢየሱስ ምኩራበ አይሁድ ሜሮም ወይቤሎሙ አክብሩ ሰንበተ ተገበሩ ጽድቀ የሚል ነው። ይህንን ቃላት እነኚህን ለዛሬ የተሰጡ ቃላቶች ሁሉም ቤተክርስቲያን ለምእመናን ታስተምራለች። ሁሉም በመላው ዓለም ያለችው ቤተክርስቲያን ይሄ ከሁሉም አስደናቂ አስገራሚ የሚያደርጋት የቤተክርስቲያናችን ውበት ነው። ቤተክርስቲያናችን የተለካ የተቀመመ ሁሉም በትዝ ያለውን የማይናገርባት በመስመር የምትሄድ ቤተክርስቲያን ናትና ታላቋ ቤተክርስቲያናችን ዛሬ የማቴዎስ ወንጌል ምዕራፍ 8 ተጣቅሷል። ለምንድን ነው? እንዴት ነው ዓመቱን ሙሉ በስርዓት የሚሄደው በእንዲህ አይነት ሁኔታ የሚሄደው ያለ እንደሆነ ስርዓት አወጣጡ ወቅቱን ባገናዘበ መልኩ ነው። ለምሳሌ አሁን ዛሬ ክረምት ነው አይደለ? ክረምት ነው፣ ዝናብ አለ፣ ውሃ አለ፣ ነፋስ አለ፣ ማዕበል አለ። ይህንን ለማስታወስ ከቁጥር 19 ጀምሮ ጌታ ኢየሱስ ክርስቶስ ማዕበሉን ገስጿል። አሁን ማዕበሉ ሲነሳ፣ ወጀቡ ሲነሳ፣ በክረምት ላይ ነጎድጓዱ ሲነሳ እግዚአብሔር እየገሰጸው ነው እንጂ በደቂቃ ሁላችንም ማጥፋት ይችላል። ግን እግዚአብሔር ከወሰናችሁ አትለፉ ብሎ ስለሚያዛቸው እሱን ለማንሳት ለማሳሰብ ይሄ ታዟል። ዛሬ ይሄ ቃል ታዟል። ሙሉ ስንመለከተው የማቴዎስ ወንጌል ምዕራፍ 8 ታሪካዊ ዳራውን ስናይ ጌታችን ኢየሱስ ክርስቶስ በተራራ ላይ ሆኖ የሰበከው ያስተማረው ትምህርት ነው። ለመጀመሪያ ጊዜ የተራራው ትምህርት ይባላል፣ የተራራው ስብከት ይባላልና በተራራ ላይ ሆኖ የሰበከበት ያገለገለበት ትምህርት ከምዕራፍ 5 ጀምሮ እስከ ምዕራፍ 7 አጠቃሎ ምዕራፍ 8 ላይ ከተራራው ከአገልግሎት ወረደ። ምዕራፍ 5 ምዕራፍ 6 ምዕራፍ 7 የተራራ ስብከት ነው። ይህ ሁሉ ከጨረሰ በኋላ ወንጌሉን ስትመለከቱት ከተራራ በወረደ ጊዜ ብዙ ሕዝብ ተከተሉት። እነሆ ለምጻም ቀርቦ ጌታ ሆይ ልታነጻኝ ትችላለህን አለው። ጌታችን ኢየሱስ ክርስቶስም እጁን ዘርግቶ ዳሰሰውና ንጻ አለው። ምን አለው? ንጻ አለው። የእግዚአብሔር ማዳን እዚህ ላይ የእግዚአብሔር የቸርነት ማዳኑ
በፈቃድ ላይ የተመሰረተ ነው። ኢየሱስ ክርስቶስ እንደሌሎቹ በሰይፍ አላሳመነም። እንደሌሎቹ እኔን የማትከተሉ ከዚህ መሬት ጥፉ አላለም። እንደሌሎቹ የማታምኑ እዚህ አትኑሩ አላለም። ኢየሱስ ክርስቶስ ያመኑትን በልዩ ጥበቃው እየጠበቀ ያላመኑትን ደግሞ ወደ እርሱ እንዲመጡ ዕድል እየሰጠ እያስተማረ ሁሉም በፈቃድ ብቻ እንዲከተለውና እንዲያምነው አድርጓል። ለምጻም በዛን ዘመን በታሪኩ ከሕዝቡ መካከል እኩል መብት የሌለው አብሮ ከእስራኤል ጉባኤ የማይሳተፍ የለምጹ ምክንያት ደግሞ በኃጢአት የመጣ ስለሆነ ሁሉም ኃጢአተኛ ብሎ ስለሚሰድበው ከሕዝብ ጋር መቀላቀል አይችልም ለምጽ ያለበት ሰው። ይሄ ሰውዬ ግን በሚያስደንቅ ሁኔታ ታሪኩና ክስተቱን በሰበረ ሁኔታ ወደ ኢየሱስ ክርስቶስ ከአደባባይ ነው የሚወርደው። ኢየሱስ ክርስቶስ ከብዙ ሕዝብ መካከል ነው የሚወርደው። ሲያስተምር ቆይቶ ከተራራ የሚወርደው ከተራራ ላይ የሚለው ተራራ ከፍ ብሎ ካለ ቦታ ላይ የተናገሩት እንደው ከታች ያለው በአግባቡ ይሰማል፣ ሁሉም ይሰማልና እንደ ዛሬው ስፒከር ስለሌለ ሁሉም እንዲሰማ ነው። እና ያ ሁሉ ሕዝብ ባለበት መካከል ይሄ ሰውዬ እዛው ሕዝብ መካከል መታደም አይችልም። ግን ከተራራው ግርጌ ነበረ። በጣም እድለኛ ሰው ነው። እድሉንም ተጠቅሟል። ወዲያውኑ ኢየሱስ ክርስቶስ እንደወረደ ከእግሩ ስር ወድቆ ጌታ ሆይ ብትወድ ልታነጻኝ ትችላለህ። ተመልከቱት። ይሄ የእምነት ልክ ነው ወገኖቻችን። አንድ ሰው ከእግዚአብሔር ዘንድ ከእግዚአብሔር በረከት ለማግኘት መጀመሪያ የራሱ እምነት ይጠይቃል። ቀጥሎ ፈቃድ ነው። ከዛ ውጭ ግን የትኛውንም የሰው ልጅ ቢመላለስ የትኛውንም የሰው ልጅ ቢያስብ የሚፈልገው ማግኘት አይችልም። ይሄ ለምጻም በለምጽ ተሰቃይቷል። ከሰው ተለይቶ መኖር በጣም ከባድ ነው። ከሰው ተለይቶ መኖር ለሰው አይቻልም። ሁላችንም ከሰው ጋራ ችግራችን ሼር አድርገን ካንዱ ያለውን ካንዱ ጋር አድርገን ነው። ግን ለብቻ ሲሆን ከባድ ነው። ያ ማለት እስር ቤት ማለት ነው። ከሰው ሲለይ የሚሆነው እስር ነውና ታስሮ ስለነበረ በለምጽ በሽታ ፈቃድህ ከሆነና ከፈቀድክ አንተ ልታድነኝ ትችላለህ። ወገኖቻችን ዛሬም ብዙ አይነት ማሰሪያ አለ። ዛሬም በእያንዳንዳችሁ ሕይወት፣ በእያንዳንዳችሁ ቤት፣ በእያንዳንዳችን ቤት ለሰው ያልነገርነው የተሰወረ ብዙ አይነት ለምጥ አለ። ነገር ግን ይህንን ማንም ሊያድነው የማይችል የኃጢአት ለምጥ፣ የሐሳብ ውጣ ውረድ፣ የግል ችግር ለመድኃኔዓለም ንገሩት። ብትወድ ከዚህ ልትገላግለኝ ልታድነኝ ትችላለህ በሉት። ከመድኃኔዓለም ውጭ የተሰወረን ነገር ሊያድን የሚችል የለም። ንገሩት፣ ተሳሉ፣ ጠይቁት፣ እርሱ ማዳን ይችላል። የመጀመሪያው ይሄ ነው። ካዳነው በኋላ ለማንም ራስን ሳታሳይና ለካህኑ እንደዳንክ ንገር ለካህኑ አለው። ያ ማለት ነው በወቅቱ የነበሩ ሕዝቦች እንዲህ አይነት ነገር ሲከሰት ወደ ሕዝቡ እንዲቀላቀል መጀመሪያ የካህኑ ፈቃድ ያስፈልግ ነበር። ካህኑ ካልፈቀደለት ከለምጹ ነጥቷል ብሎ ካልፈቀደለት መቀላቀል አይችልም ነበር። ስለዚህ የካህኑ ፈቃድ ክርስቶስ አልሻረበትም። ክርስቶስ ሁሉን ነገር ወገኖቻችን የሚጠብቅ አምላክ ነው። አንዳንድ ባለስልጣናት እድሉን ሲያገኙት ከታች እስከ ላይ ያለውን ደረማምሰው ያስወግዳሉ። እኔ ነኝ ብቻ ይላሉ። ኢየሱስ ክርስቶስ ግን እሱ ብቻ ሆኖ ሳለ በየደረጃው ለሚመለከተው የሚመለከተውን አልነፈገም። ካለ ሁሉን የሚችል ሆኖ ሳለ ሄድና ለካህኑ አሳይ አለው። ለካህኑ አሳየ። ከለምጹ እንደነጻ ተረጋገጠለት። ከሕዝቡ ጋር ተቀላቀለ። እስሩ ተፈታ። ክብር ለአምላካችን ይሁን። ከዛ ቀጥሎ የምናገኘው ደግሞ ቅፍርናሆም ወደሚባል አካባቢ ነው ጉዞ የሚሆነው። በቅፍርናሆም አንድ የመቶ አለቃ ሰው ነበር። ይሄ ሰው በቤት ውስጥ የልጅ ጤና እጦት ችግር እያሰቃየው ነበረ። የሚገርመው መቶ አለቃ ነው። ልጁ ሽባ ሆኗል። ሽባነት ብቻ አይደለም፣ የሚያሰቃይ ህመም ያለው ልጅ ነበረው። በጣም ይሰቃይ ነበር። ሰፈር ያደርግ ነበር። ምናልባትም እንግዲህ መጽሐፍ
መጽሐፍ ቅዱስ የያዛችሁ when have you a Bible and speech now right now Matthew chapter 8 you can follow me like እንግሊዘኛ ብቻ ለምትሰሙ ማለት ነው። ስለዚህ ወደ ቅፍርናሆም በደረሰ ጊዜ ይሄ የቅፍርናሆም ሰው ደግሞ ምን አለው? ጌታዬ ሆይ ወደ ቤቴ ጣራ ልትገባ አይገባኝም፣ አንተ ግን ቃል ብቻ ተናገር ብላቴና ይፈወሳል አለው። ምን ብቻ ተናገር? ቃል ብቻ ተናገር። ወገኖቼ ይሄም ሌላው ታላቅ እምነት ነው። ባለንበት ሆነን እግዚአብሔር ያደርገዋል ብሎ ማመን እዚህ ላይ ያስተምረናል። ቃል ብቻ ተናገር። ለምን በቤቴ ጣራ ውስጥ መግባት አትችልም? ለምንድን ነው በቤቴ ጣራ ውስጥ መግባት አትችልም ያለው? የኃጢአተኛ ቤት ነው። አንተ ቅዱስ ነህ ማለት ነው። አንተ ቅዱስ ነህ። የኔ ቤት ኃጢአት የሞላበት ነው። ባለህበት ሆነ ማዳን ትችላለህ አለው። ክብር ለአምላካችን ይሁን። ኢየሱስ ክርስቶስ ባለበት ሆኖ ማዳን ይችላል። በላይ በጸባዖት በአርያም ሆኖ አሁን ከኛ መካከል ነው። ነአማከለክሙ መንግሥተ ሰማያት በመካከላችሁ ናት። መንግሥተ ሰማያት በፍቅር በተሞላ ሕይወት ውስጥ በእኛ መካከል መንግሥተ ሰማያት ደግሞ ራሱ ኢየሱስ ክርስቶስ ነው። ስለዚህ ቃል ባለበት ሆኖ የምንፈልገውን ማድረግ ይችላል። ኢየሱስ ክርስቶስም ምን አለው? ኢየሱስም እኔ መጥቼ ፈውሰዋለሁ አለው። የመቶ አለቃው ግን መልሶ ጌታ ሆይ በቤቴ ጣራ ልትገባ አይገባኝም፣ ነገር ግን ቃል ብቻ ተናገር ብላቴናዬ ይፈወሳል አለ። በጣም አስደናቂ ሰው ነው። ኢየሱስ ክርስቶስም መልሶ እንዲህ አለው፣ እኔ ደግሞ ለሌሎች ተገዥና የመቶ አለቃው እኔ ለሌሎች ከስሬ አንዱ ወደዛ አንዱ ወደዚህ ና ብለው ይሄዳል፣ አንተ ደግሞ እንደሱ ማለት ትችላለህ አለው። ኢየሱስም ቁጥር 10 ላይ ሰምቶ ተደነቀ ይላል። ምን አለ? ይሄ ትልቅ እምነት ነው ወገኖች፣ በጣም የሚያስደንቅ እኮ ነው። የመቶ አለቃው ሮማዊ ነው። ሮማውያን በዛን ዘመን አሕዛባውያን ናቸው፣ ጣዖት አምላኪዎች ናቸው። ከነሱ ተለይቶ ግን እግዚአብሔርን የሚያመልክ ሰው ሆኖ ተገኘ። ኢየሱስ ክርስቶስ የተደነቀው ለዚህ ነው። ትንቢት የተነገረላቸው ሱባኤ የተቆጠረላቸው ሲገቡት፣ ትንቢት ያልተነገረለት ሱባኤ ያልተቆጠረለት ሰው ግን የሚያስደንቅ እምነት አስመዘገበ። እንዲህ ያለ ኢየሱስ ክርስቶስ በእውነቱ ከአብርሃምና ከይስሐቅ ከያዕቆብ ጋር በመንግሥተ ሰማያት ይቀመጣሉ፣ የመንግሥት ልጆች ግን ከውጭ ያሉ ሰዎች አለ ከአብርሃም ከይስሐቅ ከወዳጆቹ ጋር ይቀመጣሉ፣ የመንግሥት ልጆች ግን ወደ ውጭ ይጣላሉ አለ። እዚህ ላይ አብርሃምና ይስሐቅ ያላቸው አብርሃምና ይስሐቅ ለኢየሱስ ክርስቶስ ወይም ደግሞ ለእግዚአብሔር መንግሥት ዋና ወዳጆች ስለሆኑ ነው። ሰው ሙቶ እንኳን ውለታው አይረሳም። በአካል መጥቶ ኢየሱስ ክርስቶስ የማንን ስም ጠቀሰ? በእነማን ተመካ? በአብርሃም በይስሐቅ በያዕቆብ። ውድ እግዚአብሔር ልጆች ዛሬስ እግዚአብሔር የሚመካበት ስራ ይኖረን ይሆን? እናንተ እኛ ያደረግነው በጎ ነገር ለመመካት የሚያስችል ነገር ይኖረን ይሆን? ስማችን የሚያስጠራ ነገር ይኖረን ይሆን? እንዲኖረን ያስፈልጋል። እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ የኛም አምላክ ነው። እዛ በኋላ ያብላቴና በዛችው ቅጽበት ከቤት ውስጥ ምን ሆኖ ተገኘ? ድኖ ተገኘ። እቤት ሳይል ማለት ዛሬም በየቤቱ ብዙ አይነት ችግር አለ። በቴክኖሎጂ ጥገኛ ሆኖ ሰው እምነቱ ላልቶ እምነቱ ቀንሶ ለብርጭቆ ውሃ ከእግዚአብሔር ይልቅ በየቦታው አንድ ነገር ሲናገር ሲሰማ እየሮጠ ወደ አንዱ ይሄዳል። አንዱ የሆነ ሆዝ ነገር ይዞ በዚህ በኩል ሲያደርግ ሰዎች ሲጮሁ ጭንቀታቸው ኑሯቸው ሲያስጮኋቸው፣ እንደዚሁም ሰይጣን በድጋፍ ሰጥቶ በድጋፍ ሰጭነት ሲያስለፈልፋቸው ትክክለኛ እምነት እየመሰላቸው መከራ ያሉ ይንከራተታሉ። ኢየሱስ ክርስቶስ ግን አስቀድሞ ተናግሮ ነበረ። ማንም በበረሃ አለ ቢላችሁ፣ ማንም በሰገነት በየትኛው ቦታ አለ ቢሏችሁ አትውጡ። ያ ማለት ከዚች ከቅድስት ቤተ ክርስቲያን የሚተላለፍላችሁ የእግዚአብሔር ቃል
ለእናንተ በቂ ነው ማለት ነው። በዛ ትፈወሳላችሁ ማለት ነው። ቅዱስ ሥጋውን ክቡር ደግሞ በልተን በእምነት መስቀሉን ተሳልመን በእምነት ቤቱን ዳሰን በእምነት በእግሩ ስር ቆመን ችግራችን ማስወገድ እንችላለን። አሁን ችግራችን የቀጠለው ከእምነቶች ስለሆነ ነው። አንዳንዴ ከኛ ጋር ሊኖር የተፈቀደ አንዳንድ ፐርማነንት ያለ ህመም እንኳን ቢኖር እሱ የኃጢአት ምልክት አይደለም፣ ጸጋ ነው። ቅዱስ ጳውሎስን የጎን መውጊያ ቀጭን ሰጥል ይሏታል በትርጓሜው ላይ አባቶቻችን። ተሰጠኝ እሷንም እንዲያድነኝ ጸለይኩ፣ እግዚአብሔር ግን ያክለከ ጸጋዬ የሰጠው ጸጋ ይበቃሃል አለኝ ይላል። እና ህመምን እንደ ኃጢአት አድርጎ ሰው መከራውን ሲንከራተት ይውላል። እግዚአብሔር ያድናችኋል፣ እመኑ። ከዚህ የዘለለ ከሆነ ደግሞ አትንከራተቱ። በቃ አንተ ያለከው ይሁን ብላችሁ ቁጭ በሉ። በቃ ወዴትም አትሄዱ ተብሏል። የትም አትሄዱ ተብሏል። ከእምነት ውጭ የሚሄዱ አሉ የሚንከራተቱ፣ እሱ ከንቱ ልፋት ነው። ይሄ ሁለተኛው ክፍል ነው። ሶስተኛው ክፍል ደግሞ የጴጥሮስ አማት የቅዱስ ጴጥሮስ አማት ነበረች። የንዳድ በሽታ የሚያሰቃያት በንዳድ ታማ ወዲያውኑ ኢየሱስ ክርስቶስ ያን የንዳድ በሽታ ፈወሰ። የንዳዱ በሽታ ገሰጸው። ወዲያውኑ የጴጥሮስ አማት ድና አገለገለቻቸው፣ ምግብ አቀረበች ነው የሚለው። ክብር ለአምላካችን ይሁን። በሽታ ማገገም የለ፣ እንደዚህ በሽተኝነት ስሜት የለ። እግዚአብሔር ካለ አለ ነው፣ በደቂቃ ነው የሚያድነው። ለምንድን ነው የዘገየብን? ዛሬ እምነታችን ስለጎደለ፣ ውስጣችን ጥላቸው ምኑ ስለተሰገሰገ። ስለዚህ እንደ ጀግና ገበሬ ማሳው ላይ በበቀለው ስንዴ አረሙን አስወግዶ ስንዴውን እንደሚያሳድገው እናንተም ወገኖቻችን ማረም ያስፈልጋል። የማይጠቅም ጥላቻ አርቁት። የማይጠቅም ጥላቻ፣ የማናውቀው የፖለቲካ አካሄድ፣ ከምናውቀው እምነት ሊያስወጣን አይገባም። ስለምናውቀው ነገር መናገር ሲገባን ስለማናውቀው ነገር ስንደክም በከንቱ እንወድቃለን ማለት ነው። ዛሬ ሁሉም በሽተኛ ነው። በቃ ሁሉም በሽተኛ ሆኗል። ስለዚህ ከዚህ በሽታ ለመዳን የሁሉም አባት የሁሉም ጌታ የሆነው ኢየሱስ ክርስቶስን ፈቃዱና ሐሳቡን መከተል ያስፈልጋል። ሶስተኛው እነኚህን አራት ሰዎች ከፈወሰ በኋላ ኢየሱስ ክርስቶስ ደቀ መዛሙርቱን ወደ ማዶ ተሻገሩ አላቸው። ለምን ወደ ማዶ ቢሻገሩ? ማዶ ላይ ደግሞ ጌርጌሴኖን በሚባል ቦታ መቃብር አካባቢ ሆኖ በድንጋይ እየደበደበ ሰዎችን የማያሳልፍ ደግሞ ሌላ ሰው ነበር። ቅፍርናሆም ያለውን ጨርሶ ወደ ጌርጌሴኖን ሄደ። የኔና የእናንተ አምላክ ባለንበት ሁሉ ነው እየተንቀሳቀሰ ፈውስን የሚሰጠው። በያላችሁበት ለልባችሁ ፈውስ፣ ለሌላችሁ ሰላም ያድላችሁ ያድለን። ወደ ማዶ ተሻገሩ አላቸው። በመርከቢቷ ወደ ማዶ ሲሻገሩ ማዕበል ተነሳ። መንገድ ላይ ችግር አለ ወገኖች። ካመንበት ጊዜ ጀምሮ ወደ ክርስቶስ ከምንሄድበት ጊዜ መንገዳችን ላይ ችግር አለ። ከእምነት መሳሳት፣ ከእምነት መውደቅ፣ መሰናከል፣ ሰውን ማስቀየም፣ ከእግዚአብሔር መንገድ መሄድ፣ ስንራመድ ብዙ ችግር አለ። ሐዋርያት መንገዳቸው ላይ ማዕበል ተነሳ። ያን የተነሳ ማዕበል ምን ያድርጉት? ባህር አፉን ከፍቶ ሊያሰጥማቸው ነው። ምን ያድርጉት? ያለውን ሁሉ ጣሉ፣ አልሆነም። በመጨረሻ ላይ ኢየሱስ ክርስቶስ ምን አሉት? ጌታ ሆይ ስንጠፋ አይገድህምን? ልንሰጥም እኮ ነው አሉት። እሱ ግን ከኋላ ከመርከቡ ጀርባ ሆኖ እያያቸው ነበረ። የቃል ጥሬ ቃል ከመርከቡ ጀርባ ተኝቶ ነበር ነው የሚለው። ተኝቶ አይደለም። ዘይነውም ትጉህ የማያንቀላፋ እረኛ ነው። ኖላዊ ነሄር የተባለ የማያንቀላፋ እረኛ ነው። ያን ያደረገው የእምነታቸውን መጠን ለማየት ነው። ዛሬም እግዚአብሔር ዝም ብሎ እኛ እንወራጫለን፣ አንዱ ከአንዱ ጋር እንወራጫለን። እግዚአብሔር ዝም የሚለን አቅማችን እስኪያይ ድረስ ነው። ፈጽሞ ግን አይተወንም። ለሻርክና ለማዕበል አይሰጠንም። አፉን ለከፈተ አውሬ ለጥርሳቸው ንክሻ አይሰጠንም። ወዲያውኑ አድነን ጠፋን ብለው ወደ ኢየሱስ ክርስቶስ help before we miss in the sea ከመጥፋታችን በፊት አድነን አሉት።
ወዲያውኑ ኢየሱስ ክርስቶስ ምን አለ? እናንተ እምነት የጎደላችሁ ስለምን ትጠራጠራላችሁ አለና ነፋሱን ገሰጸው። ነፋሱ ቀጥ አለ። ክብር ለአምላካችን ይሁን። ነው አልገባችሁም? ወይስ ብዙዋችኋል? ክብር ለአምላካችን ይሁን። ሐዋርያት ተገርመዋል። ነፋስን በቃሉ የሚያስቆም ምን አይነት ነው ብለው የሚከተሉትን ሁሉ አልተረዱትም ነበር። አንዳንድ ጊዜ በተለይ ኦርቶዶክሳውያን ሁሉ በሚባል ደረጃ ክርስቶስን የምንከተለው ሳንረዳው ተሳሳት። ኦርቶዶክሳውያን የሆን ሁላችን ክርስቶስን የምንረዳው እኔን አይመለከትም በደንብ ነው የማውቀው የምረዳው የክርስቶስን ሐሳብ መኖር ብቻ ነው ያቃተኝ እንጂ በደንብ ነው የምረዳው። ብዙ ኦርቶዶክሳውያን ሳይረዱት በእምነት ብቻ ይከተሉታል። እምነቱ መልካም ነው፣ ግን በእምነት መዛል ሲኖር መጽናት የሚቻለው መረዳት ሲቻል ነው። ፈቃዱን ማወቅ ሲቻል ነው። ፈቃዱን ማወቅ ያስፈልጋል። መጽሐፍ ቅዱስ አታውቁም፣ ክርስቶስን አታውቁም እያሉ የሚጎትቷችሁ ለዚህ ነው። ስለዚህ ማንበብ አለባችሁ። ምክንያቱም ለልጆቻችሁ መምህር እናንተ ናችሁ። ልጆቻችሁ እናንተ ስለ ክርስቶስ አያውቁም ልሏችሁ አይገባም። ልጆቻችሁ ስለ እምነት እኮ አያውቅም አባ እንዴት አድርጎ ያስተምረኛል ሊሏችሁ አይገባም። ቀድማችሁ ማወቅ አለባችሁ። ለልጆቻችሁ መምህር ስለሆናችሁ ማወቅ አለባችሁ። ያ ካልሆነ እየጎተታችሁ አምጣችሁ የተወሰነ ጊዜ ብታቆርቡት ተመልሶ ሊሄድ ይችላል። እናንተ ሳትቆርቡ እሱ ቁረብ ብትሉት ዋይ ለምን ሊላችሁ ይችላል። እንዲያውም የሚጠቅም ከሆነ ለአንተ ሳይጠቅመም ወይ ሊሉ ይችላል። የእግዚአብሔርን ሐሳብ ባለመረዳት ሰው ይጓዛል ያልኳችሁ ለዚህ ነው። ሐሳቡን ተረድቶ ከቃሉ ጋር መሄድ ያስፈልጋል። ስላልተረዱት በወቅቱ ግን አልተረዱኝም ብሎ እግዚአብሔር በውሃ በማዕበል ውስጥ ሰጥመው እንዲጠፉ አላደረጋቸውም። ማዕበሉን ገስጾ አሻገራቸው እንጂ እኛንም በስሙ ተጠርተን መስቀሉን አስረን ደካማ ብንሆንም እንኳን እግዚአብሔር አሳልፎ ለክፉ አይሰጠንም። ፈጽመን እስካልካድነው ድረስ ፈጽሞ አይተወንም። በችግሮቻችን ሁሉ ጌታ ሆይ አንተ ድረስልን። እናቶቻችን አባቶቻችን ይሄ የከተማው አልጫ ነው እንጂ ወደ ገጠር ያሉት እኮ የሆነ ነገር ሲሆን በስመ አብ ወወልድ ወመንፈስ ቅዱስ ነው የሚሉ። ማን ይቀርባል ከስሙን አልፎ? ሲደነግጡ በስመ አብ ወወልድ ወመንፈስ ቅዱስ ነው የሚሉ፣ ሲባርኩ በስመ አብ ወወልድ ወመንፈስ ቅዱስ ነው የሚሉ። ስለዚህ ስሙን አልፎ ማን ያልፋል? እንኳን ዲያብሎስ ነው ማለት ስሙ ጠብቋቸው ይኖራል። ስለዚህ እናንተም በስሙ ተጓደዱ ይላል። ተጓደዱ ማለት ምን ማለት ነው? ተመኩበት፣ ደስታ ሆኖላችሁ ኑሩበት። ሁሉን ያሟላባት ለልጅ ሁሉን ሲሰጥ ደስ የሚለው እናንተም እንደሱ ሁሉን እንዳሟላላችሁ አድርጋችሁ ተደሰቱበት ማለት ነው። ምን ያልሰጠናል? እኛ እግዚአብሔርን የምንለካው ሰርተን በምናገኘው ነገር ነው። ሰርተን የማናገኘውን ሙሉ አካላችን የሰጠን እኮ እግዚአብሔር ነው። በዚህ አንኮራም፣ በዚህ አንደሰትም፣ በዚህ ልናመልከው አይገባምን እግዚአብሔርን? ይሄ ብቻ እኮ በቂ ነው። $100 አልሰጠኝም ብሎ እግዚአብሔርን መለካት ምን ማለት ነው? ከገንዘብ ጋር አይለካም እግዚአብሔር። የአባቶቻችን እምነት እንደዛ ነው። ወደ ማዶ እንደተሻገሩ ቅድም እንዳልኳችሁ ስንተኛው ታማሚ ነው እዚህ ጋር ያለው? አንደኛ ለምጻም፣ መጽሐፍ ቅዱስ በደንብ አጥሩት። አንደኛ ለምጻም፣ ሁለተኛ የመቶ አለቃ፣ ሶስተኛ የጴጥሮስ አማት፣ አራተኛ ባህሩ መናወጡ፣ አምስተኛ በፈውስ ደረጃ አራተኛ ነው የጌርጌሶኖስ ሰው መቃብር ላይ ሆኖ ሰው የሚደበድብ በድንጋይ። ኢየሱስ ክርስቶስ ሲመጣ ግን ያልሆነ በሱ ውስጥ የነበረው ሰይጣን ከሰውየው አልፎ ጮኸ። ምን አለ? የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ልታጠፋን ትወዳለህን? እባክህን ይቅርታ አድርግልን። ከዚህ ሰው ልብ ብንወጣ እንኳን ወደ ሪያዎች እንድንኖር ፍቀድልን አሉት።
አያችሁ፣ ሰይጣን ኢየሱስ ክርስቶስን ከሰው በላይ ያውቀዋል። ከሰው በላይ ማን እያለፈ እንዳለ ያውቃል። ድንጋይ አንስቶ አልወረወረም። እኛ ዛሬ እግዚአብሔር ሰው ይሁን የእግዚአብሔር ሰው አይሁን እያነሳን መወርወር፣ በድንጋይ እያነሳን መደብደብ፣ እያነሳን መፈንከት። መቼ ማንን መታል ልትሉ ትችላላችሁ? በሶሻል ሚዲያ ሰው አትሳደባችሁ። ድንጋይ ማለት አንድ አረፍተ ነገር ቃል ነው። በማናውቀው ሰው ላይ መጥፎ ጽሑፍ የምንጽፍ ከሆነ እሱ ድንጋይ ነው። ድንጋዩ ተለውጧል። በሰው ላይ መወርወር ለእግዚአብሔር መስጠት ነው። እውነቱን መናገር ለእግዚአብሔር መስጠት። ሰይጣን ግን አልወረወረበትም። ይቅር በለኝ እግዚአብሔር ልጅ አለ። ከሰውየው ልብ ብንወጣ እንኳን እሪያዎቹን ፍቀድልናል። ከሰውየው ልብ ውጡ፣ ወደ እሪያዎቹ ሂዱ አላቸው። ከሰውየው ልብ ወጡና እሪያው ጋር ገቡ። ብዙ ጊዜ እሪያ እኛ አንበላም፣ እሪያ አንበላም። እናንተ ሃምበርገር የምትበሉ ሰዎች አመን ሃምበርገር ስንነቃችሁ እሪያ አንበላም ስላችሁ ከክርስቶስ ጋር የለየን ኃጢአት ነው ማለት አይደለም። በሐዲስ ኪዳን በመብል ጉዳይ ክርስትና ባህልና መብልን ክርስትና አልደመሰሰም፣ አልነካባቸውም። ክርስቶስ የፈለገው የሰዎችን ልብ ነው። አንዱን ኢትዮጵያዊ አንስተህና እንትን ብላ ብትለው አይበላም፣ ባህላችን ነው። አንዱን የቻይና ክርስቲያን ደግሞ አንስተህ ይሄ አትብላ ብትለው እሺ ሊል አይችልም። በእኛ በኢትዮጵያም አካባቢ እንደዚህ አይነት አለ። በነገራችን ላይ የሆነ ሰው አጥምቀን ድሮ 200 ሰዎች የጥምቀት ዕለት 200 ሰዎች አጠመቅንና ከዛ በጫካው ሄደው አሳማ እያመጡ ይበሉ ነበር። መጨረሻ አትብሉ ብለን ከለከልናቸው። ይህ የጀማሪ አስተማሪ ነው። በነገራችን ላይ ስንጀምር እንደዚህ ነው። ወደ ክርስቶስ ስንጠጋ ግን እነሱ የለመዱት እሱን ነው። የሚፈልጋቸው ነፍሳቸውን እንጂ ስለሚበሉት ስለሚጠጡት ነገር አይደለም። አይ በቴዎሎጂ ሌቭል ያለ ነገር ነው እየነገርኳቸው ያለው። በጣም እናንተ እንዳትናገሩ እናንተ ብሉ እያልኳቸው ካልቸሩንና አመጋገቡን ኢየሱስ ክርስቶስ ካልቸርና ከአመጋገብ ጋር ዋጋ ማን እንትን አለ። ከአይሁድ ጋር ራሱ ወደ ካህኑ ሂድ ማለት እኮ የካህናቱና የአይሁድን ባህል ላለመደምሰስ ነው። እና የሰውን ፍላጎት አይደመስም። ኮሪያ ውስጥ ክርስቲያኖች አሉ፣ የኤዥያ ውስጥ ክርስቲያኖች አሉ። ሁሉም እንደየ አካባቢያቸው የሚያደርጉትን ያለ የሚከለከለው ነፍስን ከሚያረክስ ነገር ነው። በኢየሱስ ክርስቶስ ማንኛውንም ነገር ባርኮ መመገብ ከሁሉ በላይ ከፍ ያለው የቴዎሎጂ ሌቭል ነው። ስሙ ማንኛውንም ነገር ይቀድሳል። ስሙ ማንኛውንም ነገር ይቀድሳል። ይህንን ስል ነገዳችሁ የማትፈልጉትን ብሉ ማለት አይደለም። ስሙ ከሁሉም በላይ ነው የሚለውን እንድታዩት ነው። እና አሪያዎቹ ወዲያውኑ ተጣድፈው ወደ ባህር ገቡ። ምክንያቱም ሰይጣን ሁል ጊዜ ሰውን ማስጠም ነው፣ ሰውን ማጥፋት ነው፣ የሱ ስራ ማጥፋት ነው። ከዚህ በኋላስ በከተማው በቅፍርናሆም የነበሩ ሰዎች ሁሉ ወደ ኢየሱስ ክርስቶስ ሊገናኙት ወጡ ይላል፣ ሊያገኙት ወጡ። ከዛስ ምን ፈልገው ይሆን? እነዚያ ወዲያውኑ ምን አሉት? ከከተማችን ውጣልን። ኢየሱስ ክርስቶስ በፈጠረው ምድር ተባረረ። እሱ ከከተማቸው ሲወጣ የእግዚአብሔር ክብር ከነሱ ተለየ። ከዛ በኋላ የማይሆነው ነው። በጥጦስ ተበተኑ፣ በመላው ዓለም ተበተኑ። ብዙ አይነት መከራ ከፈሉ፣ ዋጋ ከፈሉ፣ አገራቸውን አጡ እና ክርስቶስን ከኛ ወግን ከኛ ሂድ ብለን ከልባችን አባረን፣ ከሀገራችን አባረን። እኛ እንኳን ዳግማችን ተመልከቱ ያለው መከራ። በኮሚኒስት ዘመን ከሀገራችን ተባረረ። አብያተ ክርስቲያናት ሁሉ ያዳሪ እየተባሉ ብዙ ክርስቲያኖች ታረዱ፣ ተንገላቱ። ክርስትናው ፈተና ገጠመው፣ ቀጠለ። ሌላው መለስተኛ ኮሚኒስት ደግሞ ለ30 ዓመት አንገላተው። አሁን ደግሞ ሌላው መጥቶ ውለታ ሁሉ የማያስብ ውለታ ቢስ
ትክክለኛውን ታሪክ በውሸት የሚቀይር ትውልድና ድምፅ ነው እየሰማን ያለው። እውነቱ ግን እውነት ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። እዚህ ምዕራፍ ውስጥ የምናየው የእግዚአብሔር የኢየሱስ ክርስቶስን ምሕረት ነው። ምሕረቱ ከሁላችን ጋር ይሁን። የሐዋርያት ሥራ ምዕራፍ 17 ጀምሮ ያለውን ደግሞ ስንመለከት ይህንን አምኖ መከራ እየተቀበለ ያለው የቅዱስ ጳውሎስን የሐዋርያዊ ጉዞ ያሳያል። ያን ሁሉ መከራ ሲያደርግ መከራውን የሚያሳዩት አይሁድ ነበሩ። በክርስትናው ላይ ከፍተኛውን ችግር የፈጠሩት ፈላስፎችና አይሁዶች ናቸው። እና ለብቻቸው ጠርቶ ምን አለ? አያችሁት? ይህንን ሰንሰለት አያችሁት? ይህንን ሰንሰለት እንዲህ ያደረግኩት ስለ እስራኤል የመዳን ተስፋ ነው። በሰንሰለት የታሰርኩት እናንተ እንድትድኑ ነው። ስለ ተስፋው ቃል ነው አላቸው። የተስፋው ቃል ምንድን ነው? እትወለድ እሞለት ተወለድከ ከሰማይ ከልጅ ልጅ ተወልጄ ከሰማይ ሰማያት ወርጄ ከልጅ ልጅ ተወልጄ ዓለምን ዙሪያ አስተምሬ አድናለሁ ብሎ ነበረ እግዚአብሔር ወልድ ኢየሱስ ክርስቶስ። አካላዊ ቃል እግዚአብሔር ወልድ በአካል ከመምጣቱ በፊት ተነግሮ ነበር። ቃል የወልድ ስለሆነ የተነገረው በወልድ ቃልነት ነው። ከሰማይ ሰማያት ወርጄ አድናለሁ የሚለውን። ስለዚህ ለእስራኤል ተስፋ ነው እንደዚህ በሰንሰለት የታሰርኩት ማለት እስራኤላውያን ሁሉ በስሙ እንዲድኑና መንግሥተ ሰማያትን እንዲወርሱ ነው። ወደኛ አካባቢ ደግሞ ስንመጣ ቅዱስ ያሬድ ምን ብሎታል? ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። የአባቶቻችን ተስፋ በድንግል ማርያም ከድንግል ማርያም በተወለደው በኢየሱስ ክርስቶስ በመስቀል ላይ በቀራንዮ ላይ ተፈጸመ ይላል። ስለዚህ እኛ ኢትዮጵያውያን በዘመናችን ሁሉ እግዚአብሔርን ስናመልክ የኖርን ሰዎች ነን። በየትኛውም ክፍለ ዘመን ከእግዚአብሔር የተለየንበት ጊዜ የለም። ኢትዮጵያ ባለችበት ሁኔታ ሳይሆን ካለችበት ሰፍታ እስከ ደቡብ አረቢያ እስከ ፋርስ ድረስ የፋርስ ጎረቤት ነበረች። የሚያጎራብታት ፋርሶች ወደ ኢትዮጵያ መጥተው ነበረ ለመውረር፣ ግን ባልቻሉበት ወቅት ተመልሰዋል። እሱም በሌላ ቀን እንማራለን። የቤተክርስቲያን ታሪክ ነው። ይህን ያክል ሰፍታ በነበረችበት ዘመን ቤተክርስቲያኒቷ የምታመልከው እግዚአብሔርን ነው። ለዚያ ነው ክርስቶስ ሲመጣ ከብሉይ ኪዳን ወደ አዲስ ኪዳን ኢትዮጵያውያን ሲቀየሩ የተስፋው ፍጻሜ ሆነ። ምን ሆነ? እወለዳለሁ ያለው ኢየሱስ ክርስቶስ ተወለደና ፍጻሜውን አገኘ ማለት ነው። አዲስ ኪዳን ለኛ የተስፋ ፍጻሜ ነው። ለእስራኤል እንደሆነው ሁሉ ለኢትዮጵያውያን የተስፋ ፍጻሜ ነው። ስለ ኢትዮጵያውያን እግዚአብሔርን የማመን ጉዳይ ለምሳሌ ንግሥተ ሳባ ወደ ሰሎሞን ሄዳለች። በዜና መዋዕል ላይ ሄዳለች። ወደ ሰሎሞን ሄዳ ከሰሎሞን ጋር ልጅ ስትወልድ ሰሎሞን ንግሥተ ሳባን አላጠመቃትም። ለምን? በእነሱ እምነት አላስተማር። ጥምቀት ስላችሁ ግርዛት በወቅቱ የነበረው ይፈጸም የነበረው ጥምቀት ከክርስቶስ በኋላ ነው። የብሉይ ኪዳንን ሕግ ሊያስተምራት አላለም፣ አልደፈረም። ምክንያቱም እሷ ራሷ የብሉይ ኪዳን አማኝ የእግዚአብሔር ሰው እግዚአብሔር የምታምን ስለነበረች ጥምቀት የብሉይ ኪዳን ትምህርት ሊያስተምራት አልወደደም። በሌላ መልኩ ግን ሩት የምትባለው ከሞዓብ ተለይታ ኑኃሚንን ተከትላ ስትወጣ አምላኳን ክዳ ሕዝቧን ክዳ ከአሕዛብ ወገን እንደሆነች አምና ነው የመጣችው የቀረበችው። ኢትዮጵያዊቷ ግን ስትሄድ እንደዚህ አልሆነም። ለምን? የኢትዮጵያውያን አምላክ እግዚአብሔር ስለሆነ። ታሪክ ነው። ይህንን በደንብ አድርጋችሁ ያዙት። በየትኛውም ክፍለ ዘመን አሁን በአንዳንድ አብያተ ክርስቲያናት ኢትዮጵያን ከአሕዛባውያን እንደ ሮማውያን ከአሕዛባውያን ጋር የሚቆጥሩ አሉ። የለም፣ እንደዚያ ምን ታሪክ የለም። ኢትዮጵያ ከጥንት ጀምራ እግዚአብሔርን የምታመልክ ሀገር ናት። ዛሬም የምታመልክ ናት። በእግዚአብሔር ፈውስ የምታምን ሀገር ናት። ዛሬም እግዚአብሔር ፈውስ አላት።
የግሪኩ ፈላስፋ ወደ ኢትዮጵያ ቅድመ ልደተ ክርስቶስ ሄዶ የተናገረውን አንድ ነገር ብያችሁ ልጨርስ። የአቢሲኒያ ሕዝብ አምላኩን የሚፈራ እንደ እግዚአብሔር ልብ ያለው ርኅሩህ በየመንገዱ የሚያልፍ ሰው ሁሉ ሳይራብ የሚውልበት ሀገር ነው ብሎ መሰከረ። ማንን የሚፈራ? እግዚአብሔርን የሚፈራ እንደ እግዚአብሔር ልብ ያለው ማለት ነው። እግዚአብሔር ለተራቡ ተራርቶ እንደሚሰጡ ሕዝቡም የሚራራ ነው። ናማ እባካችሁ ያነማዱ ሰውዬ ጸበል ቀምሰክ በሉት ነው የሚባል። ወደ ሰሜን ወዳችሁ ከሆነ በቤተ ክርስቲያን ዙሪያ ዝክር ይዘከራል። በዝክሩ ላይ የሚያልፈውን ሰው ጥሩትና ቀምሶ ይሂድ ተብሎ ይጠራል። ያንን ነው ፈላስፋው የተናገረው። የድሮ አጥኚዎች ነበሩ፣ ግሪኮች መጀመሪያ አጥኚዎች ነበሩ። ዓለምን ሲያጠኑ ወደ ኢትዮጵያ ሲሄዱ ይዞት የተመለሰው እና ለሕዝቡ የተናገረው ይህን ነው። በጣም ትሑት የሆኑ ጥሩዎች፣ ርኅሩኆች በመንገዳቸው ሁሉ ሰውን የሚያበሉ እንደ ክርስቶስ ልብ ያለ ልብ እንደ እግዚአብሔር ልብ እንደ